የኢትዮጵያ አየር ኃይል ፕሬዝዳንት ፑቲን ከሚተማመኑባቸው ጥቂት ተዋጊ ጀቶች መካከል አንዱ ነው የሚባለውን ሱ-35 ተዋጊ ጀት ታጥቆ ይገኛል። ይህ ሽንጠ ረጅም ጀት ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላት ሲያደባይ የማያስተርፍ፣ ካፉ እሳት የሚተፋም ተዋጊ ጀት እንደሆነም ይመሰከርለታል። ጠቅላይ ሚኒስትር አብይ አህመድ በሞስኮ ከፑቲን ጋር በተገናኙ ማግስት አስፈሪዎቹ ተዋጊ ጀቶች ደብረ ዘይት አየር ኃይል ግቢ የደረሱበት ሚስጥር አይቀሬው ጦርነት መምጣቱን የሚያሳይ እንደሆነ ተገምቷል። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት ከ3500 ኪሎ ሜትር በላይ መጓዝም ይችላል። ጠላት ብዙዋ ኢትዮጵያ በዚህ ሰዓት ባይራክተር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻ ምርቱን በብዙ መታጠቋ ኤርትራን ጨምሮ ለሌሎችም ድንጋጤን ፈጥሯል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የኢትዮጵያ አየር ኃይል ፕሬዝዳንት ፑቲን ከሚተማመኑባቸው ጥቂት ተዋጊ ጀቶች መካከል አንዱ ነው የሚባለውን ሱ-35 ተዋጊ ጀት ታጥቆ ይገኛል። አየር ኃይሉ ከዚህ ቀደም ብለው ደግሞ የሩሲያ ምርት የሆነውን ሱ-30 ጦር ጀትና ቱርክ ሰራሹን ባይራክተር አኪንቺ የተባለ ዘመናዊ ሰው አልባ አውሮፕላን መታጠቁ ይታወቃል። በእነዚህ የጦር መሳሪያ ርክክብ ወቅትም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ሩሲያ ሰራሹን ሱ-30 የጦር ጀት ምርጥ ክራፍት ሲሉ ገልጸውት አየር ኃይል ዘመናዊውን የጦር ጀት መታጠቁ ኢትዮጵያን በቀላሉ ለመተናኮስ የሚፈልጉ ኃይሎች ከጥቃት እንዲቆጠቡ ያደርጋል ማለታቸው ይታወሳል። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ተቋማቸው የተረከባቸው አውሮፕላኖች የመጀመሪያ ዙር መሆናቸውን በመናገር ወደፊት ተጨማሪ አውሮፕላኖች ሊረከቡ እንደሚችሉ ጠቁመውም ነበር። በከፍተኛ ሁኔታ የአየር ኃይልን የውጊያ አቅም የሚጨምሩ ናቸው። በተመሳሳይ ጊዜም በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ኢላማዎቹን በተመሳሳይ ጊዜ ይመታል ሲሉም ስለ የጦር ጀቶቹ መግለጻቸው አይዘነጋም። ባይራክተር አኪንቺ ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክተር ቲቢ2ን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክተር እንደሚለው አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታቱ በተጨማሪም በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃትም ታድሎታል። ከባህር ጠለል በላይ 40,000 ጫማ ማለትም 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ሰው አልባ አውሮፕላን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪም እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክተር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻ ምርቱ ነው። ክንፎቹ 20 ሜትር እርዝመት ሲኖራቸው ቁመቱ ደግሞ 12 ሜትር፣ ከፍታው ደግሞ 4.1 ሜትር ነው። ሰው አልባ አውሮፕላኑ በራሱ ከመሬት መነሳትና ማረፍ እንዲሁም ወደ መቆሚያው በመሄድ ቦታውን መያዝም የሚችል ነው። ባይራክተር አኪንቺ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመሩ ቱርክ ሰራሽ ሚሳኤሎችን እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምቦችን ይታጠቃል። ድሮኑ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው ሁለት ሞተሮች ያሉት ሲሆን ያለማቋረጥ 5000 ኪሎ ሜትር መብረርም ይችላል። ይህ ድሮን እንደ ባይራክተር ቲቢ2 ጦርነት ላይ ጥቅም ላይ ስለመዋሉ ሪፖርቶች ባይኖሩም የቱርክ ጦር ይህንን ሰው አልባ አውሮፕላን ከታጠቀ ከ2 ዓመታት በላይ አልፈዋል። ሪፖርቶች እንደሚጠቁሙት ይህ ሰው አልባ አውሮፕላን ከቱርክ አየር ኃይል በተጨማሪም እንደ አዘርባይጃን፣ ፓኪስታንና ኪርጊስታን ያሉት ጥቂት ሀገራት ታጥቀውት ይገኛሉ። ሳውዲ አረቢያ ይህንን ድሮን ለመግዛት ውል ስለመግባቷ ከዚህ ቀደም የወጡ ሪፖርቶች አሳይቷል። ኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክና ከድሮን አምራቹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላትም ይታወቃል። ኢትዮጵያ በሰሜን ኢትዮጵያው ጦርነት ወቅት የቱርኩን ባይራክተር ቲቢ2 ድሮን ጨምሮም ሰው አልባ አውሮፕላኖችን በትግራይ አማጽያን ላይ መጠቀሟ የኃይል ሚዛን ለውጥ ማምጣቱ እሙን ነው። የኢትዮጵያ መከላከያ ኃይል 88ኛ ዓመት የምስረታ በዓሉን ባከበረበት ወቅትም ለድሮን አምራቹ ኩባንያ ባይራክተር ዋና ስራ አስኪያጅ ሀሉክ ባይራክተር የክብር ሜዳሊያ መሸለሟም አይዘነጋም። ሱ-30 በሶቪየት ህብረት መመረት የጀመረው ሱኮይ ሱ-30 የጦር ጀት ባለፉት 3 አስርት ዓመታት ማሻሻያዎች እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህ የጦር ጀት
ጀት ልክ እንደ ሰው አልባው አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላት አውሮፕላንንና በምድር ላይ ያለ ኢላማውን በተመሳሳይ ጊዜ መምታትም ይችላል። ሱ-30 የጦር ጀት የተፈበረከው በቀደመው ሱ-27 ዝርያው ላይ ተመስርቶ ነው። በአሁኑ ወቅት የኢትዮጵያ አየር ኃይል ታጥቆት ከሚገኘው መካከል ሱ-27 እና ሩሲያ ሰራሽ ሚግ ጀቶች ተጠቃሽ ናቸው። ከአሜሪካ ሰራሹ ኤፍ-16 የጦር ጀት ጋር የሚነጻጸረውን ሱ-30 ሁለት ሞተር ያሉት ሲሆን ሁለት አብራሪዎችን ይዞ በየትኛውም የአየር ሁኔታ ውስጥ ተልእኮውን እንዲወጣ ተደርጎ የተመረተ እንደሆነም ይታመናል። እነዚህ በጠላት ኃይል ላይ ከፍተኛ የበላይነት የሚሰጡት ሱ-30 ጀቶች ከቀደምቶቹ የሱ ዝርያ ጀቶች ዋና መለያዎች መካከል አንዱ በቀላሉ መገለባበጥ መቻሉ ነው። ይህን ጀት በስፋት ታጥቆ ከሚገኙት ሀገራት መካከል ሩሲያ ቀዳሚዋ ናት። እየተካሄደ ባለው በዩክሬን ጦርነት ላይ ሞስኮ ሱ-30 አውሮፕላኖችን በስፋት አሰማርታ ትገኛለች። ዩክሬን በዚህ ጦርነት ካርኪቭ ግዛት ውስጥ የሩሲያን ሱ-30 የጦር ጀት መታ መጣሏን በተደጋጋሚ ስትገልጽም ቆይታለች። ስንቀጥል ደግሞ ፕሬዝዳንት ፑቲን በየትኛውም ሀገራት ሲንቀሳቀሱ አውሮፕላናቸውን አጅበው ስለሚታየው ሱ-35 ተዋጊ ጀት ጥቂት ሚስጥሮችን አብረን እንመለከታለን። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጀቶች መካከል አንዱ ሱኮይ 35 ነው። ይህ ሽንጠረጅም ጀት ኢትዮጵያ እጅ ገብቷል። ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላት ሲያደባ የማያስተርፍ፣ ካፉ እሳት የሚጠፋ ተዋጊ ጀት እንደሆነም ይነገርለታል። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት ከ3500 ኪሎ ሜትር በላይ ይከንፋል። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ሞስኮ ላይ ከፑቲን ጋር ነበሩ። ከጠቅላይ ሚኒስትሩ ጉዞ በኋላም ሱኮይ ሱ-35 ጀት አዲስ አበባን እንዲረግጡ ተደርገዋል። ፑቲን ኢትዮጵያ አሰብን ለማስመለስ እየተንቀሳቀሰች ባለችበት በዚህ ወቅት ትልቅ ድጋፍን ለኢትዮጵያ እያደረጉ ነው። ሱ-35ን ለኢትዮጵያ መስጠታቸው ለዚህ ማሳያ ተደርጎ የሚቆጠር እንደሆነ ብዙዎች ያምናሉ። ሱ-35 ደብረ ዘይት ግቢን መርገጡ የጦርነት የዝግጅቱ አንድ አካል ነው ብለው የሚያስቡም በርካቶች ናቸው። አሁን ከ400 ኪሎ ሜትር ርቀት ላይ የጠላትን ኢላማ መለየት የሚችለው ተዋጊ ጀት ኢትዮጵያ እጅ ውስጥ ገብቷል። ጠቅላይ ሚኒስትር አብይ አህመድ በሞስኮ ከፑቲን ጋር በተገናኙ ማግስት አስፈሪዎቹ ተዋጊ ጀቶች ደብረ ዘይት አየር ኃይል ግቢ ገብቷል። አስመራ እንደ ጋዛ የሚለውን አስፈሪ ትንቢት የሚያስፈጽሙ ተዋጊ ጀቶችና ሚሳኤሎች አዲስ አበባ መግባትም የኤርትራን መንግስት ክፉኛ አሸብሯል። ሩሲያ አደገኛና ዘመናዊ ተዋጊ ጀት የተባለለትን በአይነቱ ልዩ የሆነ የጦር ጀት በስፋት እያመረተች መሆኗም ተነግሯል። ለጉዳዩ ቅርበት ያላቸው የሀገሪቱ ባለስልጣናት እንደተናገሩት ከሆነ ሩሲያ እነዚህን አስፈሪ ጀት ልክ ከአሁን በፊት እንዳደረገችው ለኢትዮጵያ ልታስታጥቅ ውሳኔ ላይ ደርሳለች። ከሩሲያ እጅግ ዘመናዊ የሆኑ 6 ሱ-35 ሱፐር ፍላንከር ባለብዙ ተግባር ተዋጊ ጀቶችን ለመግዛት ትዕዛዝ መስጠቷ ተዘግቧል። መረጃው የወጣው ጥቅምት 2 2025 በብላክ ሚረር የጠለፋ ቡድን አማካኝነት ከሩሲያ ግዙፍ የመከላከያ ኩባንያ ሮስቴክ ከተሰረቁ የውስጥ ሰነዶች ነው። የግዢው ዓላማ የቆዩትን ሱ-27 ጀት በመተካት የአየር ኃይሉን ዘመናዊ ማድረግ ነው። ሱ-35 በአሁኑ ወቅት በዓለም አቀፍ ደረጃ እንደ አሜሪካው ኤፍ-15 እና ኤፍ-16 ካሉ ጀቶች ጋር የሚነጻጸር አውሮፕላን ሲሆን በሶስት ቁልፍ ዘርፍ ተወዳዳሪ የለውም። ጀቱ የተገጠመለት የግፊት አቅጣጫ መቆጣጠሪያ ሞተሮች አውሮፕላኑ በአየር ላይ ፈጣን፣ ባልተጠበቀና ከባድ የማዕዘን ለውጦችን እንዲያደርግ ያስችሏል። ይህም በቅርብ አየር ላይ ውጊያ ወቅት ተወዳዳሪ የሌለው የበላይነትን ይሰጧል። በአጠቃላይ 12 የጦር መሳሪያ መጫኛ ቦታዎች ያሉት ሱ-35 እስከ 8000 ኪሎ ግራም የሚደርስ የተለያዩ የአየር ወደ አየርና የአየር ወደ መሬት ሚሳኤሎችንና ቦምቦችን መሸከምም ይችላል። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለው ሰነድ ኢትዮጵያም 6 ሱ-35 ተዋጊ ጀቶችን ለመግዛት ውል መፈራረሟን ያመላክታል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን አመላካች እንደሆነም ተነግሮለታል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የሱኮይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቲክ የውስጥ ሰነዶችን መያዙን አመላክቷል። ኢትዮጵያ ከሩሲያ ጋር ወታደራዊ ትብብርን ጨምሮ የረጅም ጊዜ በወዳጅነት ላይ የተመሰረተ አጋርነት እንዳላት ግን አይዘነጋም።